እወጣለሁ፣ ወጥቻለሁ። ለምን እኔ አልፈልግም፣ እንደዚህ አይነት ኑሮ አልፈልግም፣ ሰልችቶኛል። መርየምም እንደዛ አልፈልግም። አንቺ ባለሽበት ሁለታችንም አንድ ላይ ተስማምተን ሙባረክ ነው እያለች ነው። ኖ እኔ አልፈልግም። እነሱ ይኖሩ። ቅድም እንዳለሽ እኔ እየሰማው ነበረ። ከቤት ወጥቻለሁ። ወጥቼ ከሷ ጋር ከራይቼ ኖራለሁ። ሌላ ምን አማራጭ ያለኝ አለ። እንደዛ እንዳለ እኔም ሰምቼዋለሁ፣ ተስማምቻለሁ። በዚህ ሀሳብ ይኑር። እኔ ግን ለማንም አዳምጫታ ሰሙዬ መርየምንም አዳምጫት። አላቃትም። ለምን አዳምጣታለሁ? አላቃትም። እዚህ ላይ ነው ያየኋት። በምን አውቂያት ነው የሚያዳምጣት? ቤት መታለች አላልሽም? በቀደም ብትመጣም እሷ ነግራሻለች ሁሉንም ነገር ምን እንደተፈጠረና እንዴት እንደሄደች ነግራሻለች። ጥሩ ሰው እንደሆንሽ ነው የነገረችን። እኔ አሁንም ለሴት መጥፎ አይደለሁም። ለምን ሴት ስለሆንኩ መጥፎ አይደለሁም። ለማንኛውም ሴት መጥፎ አይደለሁም። መሆንም አልፈልግም። ለምን እኔ ላይ የደረሰው እነሱ ላይም ደርሶ እንዲያዩ ስለሚፈልግ ለዛ ነው። እኔ ላይ የደረሰው እነሱ ላይ ደርሰው ስትይ ነገ ሶስተኛ አግብቶባት እሷ የምንድታይ ነው ላይ ሶስተኛ ሚስት ያገባባት መሆኑን እንድትቀምሰው ቀምሰዋለች። የት ይቀርላታል? ወንድ ልጅ እኮ አንዴ ከለመደ ኳይተው ከነሱ ትዳር ከነሱ ኑሮ ወጥቻለሁ። ማንም ሰው ይወቅ ይስማ። የእነሱን እንደሰማ ህዝብ የኔንም ይስማ። ለምን ዝም ማለቴ ብዙ ነገር አደርገውኛል። ጨዋ መሆኔ ብዙ ነገር አደርጎኛል። ዝም ብዬ ቤት ውስጥ መኖሬ ሚዲያ ላይ ወጥቼ እንደ ማንኛውም ሰው ላይቭ ስለማልገባ እንደ ማንኛውም ሰው ስለማልል እሷ አታውቅም፣ እሷ ፋራ ናት፣ እሷ እኮ ምንም አታመጣም እንድባል ተብሎኛል፣ ተደርጎኛል። እኔ ግን እንደዚህ አይደለም። ሁሉንም ነገር እያወቅኩ እየሰማው ይሄ ነገር እንደዚህ ይሆናል አይሆንም እያልኩ ነው እስከ ዛሬ የኖርኩት። ይኸው አሁን ደግሞ እውነታውን አየው፣ ሰማው። ከዚህ በላይ አልችልም። እነሱንም ህዝቡንም አውቋል። የኔንም እንዲያውቅ እኔ ከነሱ ኑሮ ወጥቻለሁ። አሁንም ወጣለሁ። እርጉዝ ነኝ። እርጉዝ ነኝ። የ6 ወር እርጉዝ ነኝ። ግን ምንም አይመስለኝም። መንገድ ላይ ወጥቼ ለምኜ ልጄን አሳድገዋለሁ። ወይ ደግሞ እስኪወድ ከዚህ ቤት አልወጣም። ወልጄ ልጁን ትቼለት ወጣለሁ። ችግር የለውም። ግን እነሱ እንዳይለያዩ ሲጀመር አይለያዩም። እንዳይለያዩ ብቻ አርጊያቸው። ይሄ ነው እኔ የምናገረው። ሰሚራ አንድ ቤት እያፈረሱ አንድ ቤት መገንባት እኮ የለም። እኔና እኔ በቃኝ ሰለቸኝ። ደስተመኝ ያኖራቸዋል። እነሱ ያኖራቸዋል። እሱ አለች ለልጆቼ፣ እሱ ደግሞ አባታቸው ነው። ምንም አይሆኑ። ልጆችሽን ለእንጀራ እናት ጥለሽ ትወጫለሽ። ችግር የለውም። ለልጆቼ እናት ትሆናለች ብሎ ነው ያመጣት። እንደዛ አምኖ ስላመጣት እቺ በቃኝ በቃ ትሂድ፣ ለልጆቼ አታስፈልግም፣ እናታቸውን ለመሆን አትሆንም ብሎ ነው የወጣ። ገብቶሻል? ስለዚህ ልጆቼ አላ ነው የሚያኖራቸው። ከአላ በታች ደግሞ እሱ አለ አባታቸው ነው። ወዶ ሳይሆን በግድ አባታቸው ነው። እሷም ደግሞ እስከ ገባች ድረስ ወዳ አይደለም ልጄን የምታሳድገው። መሪያም ይኸውልሽ በጣም ተወድሻለች። መሪም ንገሪያት እንዴት እንደምትወጃት እና እሷ ባለችበት እንደሆነ ትዳራች። እኔ ምንም ብትለኝ አልሰማም። አቢባ እሷን አላቃትም፣ ሲጀመር አላቃትም። እኔ ኢትዮጵያ ገብቼ ነበር። አዎ ካስታወስሽ ኢትዮጵያ ሆኜ የሆነ ጥያቄ ጠይቀሽኝ ነበረ፣ መልሼልሽ ነበረ። ያን ጊዜ እኔ ኢትዮጵያ ነበርኩ። ምን እንደተፈጠረ እንዳለ እኔ አላውቅም፣ አልሰማውም። ቤቴ ነው ባሌ ነው ብዬ ልጄን ይዤ መጣሁ። እሱንም ደግሞ እኔ ፈልጌ አይደለም የመጣሁት። ቲክቶክ የተዋወቁት ሰሚራ በቲክቶክ ነው ታውቂያለሽ? ቲክቶክ ያመጣው መዘዝ ነው። አውቃለሁ። ወዶ ፈልጎ ነው የተዋወቃት። እሷም ወዳ ፈልጋ ይሆንልኛል ተመችቶኛል እንዳለች እንደዛ ስባ ነው የተዋወቀችው። ስለዚህ እኔ ወጥቼ የላቸዋለሁ። ግን ልጄ አንድ ነገር ቢሆን እስከ 3 ወር እኔ ለራሴ ብዬ ትግስት አድርጌ ወልዳለሁ። ችግር የለውም። አልወጣም እስከ 3 ድረስ። 3 ወር ነው የቀረኝ። ይቺን 3 ወር ለራሴ ብዬ አልወጣም ከዚች ቤት። ግን አንድ ነገር ህፃኑም ሆኖ ተወለደ ሆኖ አንድ ነገር ከሆኑ ልጆቼ እሷም ተጠያቂነት እሱም ይጠየቅበታል። ለምን እድል ስጫት ሰሙዬ። አልሰጣትም፣ ወላሂ አልሰጣትም።
አልፈልጋትም። ለምን አልጠየቀችም? ከዚህ በፊት ሀቢባ ኑሮ ሳትገባበት አልጻፈችልኝም። ሰሚራ ይሄ ሰውዬ እንዴት ነው እንደዚህ እያለኝ ነው ለእኔ የምታስብ ብትሆን ወይ ደግሞ እኮ ልጠይቅልሽ መሬም ለምን ሰሚራ ሚስቱ እንደሆነች እያወቅሽ የሙባረክ ከሙባረክ ጋር ኒካ ከማሰርሽ በፊት ሰሚራ ባልሽ ኒካ እንሰር እያለኝ ነው ፈቃደኛ ነሽ ብለሽ ለምን አላማከርሻትም? ውዴ እኔና እሷ አንተዋወቅም መጀመሪያ ማለት ነው። አንተዋወቅም ግን ለሱ ማለት ነው ወላሂ ማለት እናቴ ትሙት ሰሚራን ጠይቅና እሷ እሺ ካለች እኔና እሷ እንገናኛለን ወይ ደግሞ እኔና እሷ በስልክ እናወራለን። ከዛ በኋላ እሷ ፍቃደኛ ከሆነች ችግር የለውም። እሷ ፍቃደኛ ካልሆነች ግን እኔም ሴት ልጅ ነኝ፣ እሷ ልብ መሰበር ወይ ደግሞ እሷ መስቀየም አልፈልግም አልኩ። ችግር የለውም ለእሷ በቃ ለእኔ ተይ ምናምን አለኝ። ወላሂ ላዝም ይሄው መጥቶ ይናገራል። ችግር የለውም እንደዚህ ነው። አይ ቅድም ብሏል ብላኛለች። እኔ መጠየቅ ግዴታ የለብኝም ብያት ነው ብሏል። አሁንም እኮ እሷ ምንም አላልኳትም። እሷ መፍቷን ነው፣ እሱም መፍቱ ነው። እኔ ተናገርኩት እሷ ሚስቴ አባራኛለች። ይኸው መኪና ውስጥ ስንት ቀኔ ነው በቃ ከቤት እስከ ከወጣው ወጥቻለሁ ከቤቴ ከዚች ልጅ ጋር ወጥቼ ማከራየት ነው መፍትሄ አለኝ። አዎ ይውጣ፣ አሁንም ይውጣ፣ መፍቱ ነው። እንደፈለገ ግን አላባረርኩትም። ሳሎን አይደለም ልክ እሷን እንዳገባ ካወቅሽበት ቀን ጀምሮ ሳሎን አይደለም እየተኛ ያለው? አዎ ሳሎን እየተኛ አለ። ግን ወደ ውጭ አልወጣም። መኪና ውስጥ አላደረም አለዋለም። አቢባ ሳሎን አደርክ እንጂ አልተባረርክም ከቤት ሙባረክ። እሱንም ደግሞ የተነጋገርነው ሽማግሌ መጥቶ ነበረ። ብዙ ነገር አለ ሀቡ። እኔ ያልተናገርኩት ብዙ ነገር አለ። ገብቶሻል? መጥቶ ሁለቱ አለ ሌላም እሱንም ፈታቸዋለሁ አልፈልጋቸውም ብሎ ሽማግሌ ተጠርቶ ገብቶሻል? አስታርቆን ነበረ። እኔ እቺን ልጅ አላቃትም ነበር። እቺን ልጅ አላቃትም። እኔ እና እሱ የተጣላንበት ልጅ ሌላ አለ። ገብቶሻል? እኔ አላቅም። እስቶቴውን ምን እንደው ምን ትሁን እኔ አላቅም። ግን ከዛ ሽማግሌ አስታርቆን አቢባ ይሰማል። አስታርቆን ፈታቸዋለሁ ብሎ እኔ መሄዴ ነው። ለምን ታውቃለሽ? ባለቤቴ ናት፣ ታላቅ ባለቤቴ ናት። ተከብራ ቤት ውስጥ እየኖረች ነው። አይደለም ዝም ማለት ብዙ ነገር አድርጎኛል። ዝም ማለት አሁን ተናገርሽ ማለት ነው። እኔም ማለት ነው የፈለገ ይጥላኝ እንጂ ማለት ነው። ሰሚራ ቅድሙንም ነግሬያለሁ። ሰሚራን ተናግሬያታለሁ። አልሰማም። ማንንም አልሰማም። ሳምንት ሙሉ አለች። አበደን ውሸቱን ነው አለች አይደለ? አሁን እንደጨፈረችው አይደለም። ማርያም ነው እቹት ናት። ሰሚራም እቹት ናት። አንደኛው ነገር እኔ ምስት ለማግባት የሰሚራ ፈቃድ አያስፈልገኝም። በሸሪያ ከሆነ ችግር የለውም። ግን እንደ ሸሪያው ባል ሳያስፈቅድ ያግባ ይላል አይልም የሚለውን ኡስታዝ እንጠይቃለን። አዎ ጠይቂ፣ አስገቢና የፈለግሽውን ኡስታዝ ጠይቂ። አያስፈልግም። ለእሷ ሴፍቲ ኡስታዝ አለ። ለእሷ ሴፍቲ ስሚኝ፣ አገባው አልላትም። አንደኛ ነፍሰ ጡር ናት፣ ሁለተኛ ደግሞ የእሷን ሴፍቲ መጠበቅ ስላለብኝ ነው። ነግሬያታለሁ፣ በቀደምም ነግሬያታለሁ። ምን ብላ ስሚኝ፣ ሽማግሌ መጥቶ ምስት እንዳለኝ ከሰማች በኋላ ሽማግሌ መጣ። ትዳር ውስጥ መዋሸትም ይቻላል። ትዳር ውስጥ ውሸት አይፈቀድም በሃይማኖታችን፣ ግን ትዳር ሰው እንዳይለያይ መዋሸትም ይቻላል። እሷን ሰምታለች። ሰሚራ ለምን እንዋሻለን? ሰሚራ በሚገባ ሰምታለች። ከሰማች በኋላ የሆነ አማራጭ አስቀምጣልኛለች። ሙባረክ የሰማችሁማ እኮ ይቅርታ አድርግልኝና እቤት መርየም እቤት የመጣች ጊዜ ሚስ ሰምታ ነበር። ላላላ ምንም ያስዋሸኝ ነገር የለም። በፊት ነው እንደመጣች ነው ሰማች። ከኢትዮጵያ እንደተመለሰች ነው መርየምን ኒካ ማሰረን የሰማችሁ ሰሚራ። ኢትዮጵያ ሁና ነው ጆሮ ጠቢ ያላት እሷ ሰማች። ኢትዮጵያ ኑራ ማለት ነው። እኔ እዚህ ጋር ሸረመጥኩ። አቡዬ እሱ ከጨረሰ ጠይቅኝሽ እንደሰማ ስሚኝ። ሸሪያ የሚለው ሸሪያችን የሚለው መሸርመጥን ነው ወይ ደግሞ እንደፈለጉ ሴት ጋር ሂዶ መተኛትን ነው እንጂ የማይፈቅደው አግብቶ በኒካ ማግባትን ይፈቅዳል። ከአንድም እስከ 4 ማለት ነው። ይሄ የታወቀና ማንም የሚያውቅ ሰው ነው።
ለእሷ አልነገርኳትም። ለምን አትቀበልም? ሁሉ ነገር ደግሞ ሚዲያ ላይ ከተወራ በቃ ያ ነው ይሄ ነው አልልም። እሷ ትናገር፣ እኔ ልተው። መታ ሰምታ ጠየቀች። ዝም በይ አልኳት። እንደዚህ አይነት ነገር የለም። ገባሽ? እንደዚህ አይነት ነገር የለም ብዬ ነገርኳት። ከዛ በኋላ እመጣለሁ፣ ችግር የለውም፣ ልጅክን መተህ ትወስዳለህ አለች። ከኢትዮጵያ ማለት ነው። አይ ልጄ መጥቼ አልወስድም፣ አብራችሁንና ወረቀት እዚህ ይሰራለትና ይማር፣ ከተስማማን ችግር የለው አብረን እንዋለን፣ ካልተስማማንም ችግር የለውም ብዬ እንደምንም አባብዬ አመጣዋት። መጣች፣ እንደ ሰው ተቀበልኳት። አብረን እየደውን ነው። ወዳው ሳምንት ወይ 15 ቆይታ ሽማግሌዎች አሉ። ይኸው አሁን ራሱ ማለት ነው ሽማግሌዎች ባሉበት ቤት ለቃ ነበር። ሰሚራ ቤት ለቃ ወጣ ነበር። አዎ ሰምታ ማለት ነው። ኦኬ ቤት ለቃ ከወጣች በኋላ ሽማግሌዎች እንደውም አቢባዬ አንድ ነገር ልንገርሽ፣ እዚህ ጋር እኔ አክብሪያት ለእሷ የሰጠሁትን ክብር ለማንም አልሰጠውም። መታ ተናገረች አይደለ? ተጎዳው የምትለው ነገር ካለ በህግ አግዙልኝ። ሰሚራም ማለት ነው አትውጭ ያልኳት እኔ ሚዲያ ላይ እንዳትውጭ ያልሽ፣ ከተጎዳሽ ተጎዳው። እሷ የመጨረሻ ጥንቃቄ ያስቀመጠችልኝ ሙባረክ ቆይ አንዴ ሙባረክ ቆይ፣ አንደኛ ነገር ማንም ወይ እነሱን ሸኝተህ ከእኔ ጋር ትኖራለህ ወይ ደግሞ ከእነሱ ጋር ትኖራለህ አለች። ቆይ እንደ ሚስት ልንገርህ፣ እንደ ሚስት ለአንድ ሚስት ቤት ተከራይተህ የቤት ዕቃ ሟልታ አስቤዛ ችለህ ስላኖርካት ሌላ ሚስት ስታገባባት አልተጎዳችም ማለት አይደለም። ሚስት እኮ የራሷ ብቻዋ እንድትሆን ትፈልጋለች። ስለዚህ አንተ በኑሮ ስላመቻቸውላት ትራስ አትሰራ የሰው ፊት ሳይገርፋት ቁጭ አድርጌ እያኖርኳት ስለሆነ ከዚህ በፊትም ራሷ መስክራልሃለች ቁጭ አድርገህ እንደምታኖራት እንድትሰራ እንደማትፈልግ። ኦኬ ቁጭ አድርገህ አንተ እየሰራህ ስላኖርካት ብቻ ያን የባልነት ድርሻን ስለተወጣ ብቻ ሁለተኛ ሚስት ስታገባ አልተበደለችም ማለት ነው። ሁለተኛ ሚስት ላይ ላይ ሲገባ ምንም የምትበደለው ነገር የለም። እንዴት? ምንድን ነው የምትበደለው እንዴ? ሁለተኛ ሚስት አገባክባት፣ ሌላ ተቀናቃኝ መጣ። የግድ እኔ ደብቄ ውጭ ላይ እንደፈለግኩ መሆን አለብኝ ማለት ነው? ኖ የለብህም። ጭራሽ የሚያስፈልግህን ከሚስት ታገኛለህ። እንደዛ እንዳልሆን ነው እኮ ሸሪያ የፈቀደልኝ። ይሄ ሸሪያ ጋር ተነጋገሩ። ይህን ሸሪያ የሚያውቅ ሰው ወይ ደግሞ ሼክ አስገቢና ይችላል ወይ አይችልም የሚለውን ጠይቁ። እኔ ግን ስለምስል እንደዛ ከሆነ አይጎዳትም ብለህ ካሰብክ ለምን አልነገርካትም? ለምን እርጉዝ ስለሆነች እንዳይከፋት ብለህ ሳትነግራት ደብቀህ ካገባክ ለምን የማይጎዳት? አሁን ለምሳሌ አይጎዳትም ብለህ ካሰብክ ሁለተኛ ሚስት ማግባት የመጀመሪያ ሚስቴ ልቧ አይሰበርም አታዝንም አይከፋትም ብለህ ካሰብክ ለምን መርየምን ስታገባ ለሰሚራ ሳትነግራት አገባክ? ኒካ አሰር ለሰሚራ ሴት ልጅ የትኛውም ሴት እኔ እንጃ እኔ ከየት እንደመጣመጡ አላውቅም እንጂ የትኛውም ሴት የፈለገች ኒቃቢስት ብትወድ ራሱ አምና አይ አግባ ትላለች የሚለውን ጭንቅላቴ የማይቀበል አቡዬ ሲጀመር እሱ እንደ ሸሪያ አይደለም የሄደው፣ እንደ ሸሪያ አይደለም። ሼክም ከሆነ አምጭልኝ እኔ ጠይቀዋለሁ። ጥፋተኛ ነሽ ካለኝ እኔ ቅርታ ጠይቀዋለሁ። ገብቶሻል? እንደ ሸሪያ ቢሄድ ቢሆን ማለት ነው። እሱ ደግሞ ሰው አላት ኢትዮጵያ እያለች ሰው አለ ሰው ነግሯታል ስላለ ውሸቱን ነው። ሰው አልነገረኝም። ሚዲያ ላይ እየተወራ ነበረ። እንትን ላይቭ ገብቼም ላይቭ ስር መጥቶ ሙባሪክ ዛሬ ኒካው እያረገ ነው እያገባ ነው ምናምን ብሎ ኮሜንት እየጻፉልኝ ነበረ። እሱን ቀንም ወጥቼ ጠየቅኩት ደውዬ ሙባሪክ ምንድን ነው ሰው እንደዚህ የሚለኝ ስለው ኧረ ውሸቱ ነው ዝም በይ አለኝ። ሌላም አለ ሀቡ ብዙ ነገር አለ። እኔ ያልተናገርኩት ብዙ ነገር አለ። ከተናገርኩ ብዙ ነገር እናገራለሁ። አሁን ግን እኔ ከመናገሬ በፊት እኔ መናገር የፈለግኩት እቺ ልጅ ሴት ናት። አዎ ሴት ናት። እኔም ሴት ነኝ። አዎ ሴት ነኝ። ግን ሴት ልጅ አሁንም እንድትጎዳ አልፈልግም። አይጉዳት እቺ ልጅ። ለምን የኔ ይበቃል። እኔ ደግሞ ምን ተጎዳሽ ካላችሁኝ እናገራለሁ። ችግር የለውም። አሁን እንዳልሽው እሱ የሚለው ምንድን ነው? ቤት ቁጭ ብላለች፣ እየበላች ነው፣ እየጠጣች ነው፣ እየለበሰች ነው። እንደዛ ብሎ ነው የሚያስበው። እኔ ግን ልብስ አጥቼ አይደለም ወይ ደግሞ ምግብ አጥቼ አይደለም ከሀገር የወጣሁት። ሲጀመር መጀመሪያውንም ከሆነ ማለት ነው
እና ቤት መቀመጥም ከሆነ እኔ ፈልጌ አይደለም ተቀመጥ። አሁንም አልፈልግም። አሁንም ቤት መቀመጥ አልፈልግም። እንደማንኛውም ሰው ሰርቼ መኖር ነው እሱ የሚለው እንደ ሸሪያ እሱ የሚለው እንደ ሸሪያ በቃ ቤት ቁጭ ብላለች። አማልቼላታለሁ ምናታ ነው ወጥቼ ማንንም ሴት ቢያገባት መፍትሄ ነው ሸሪያ ነው የፈቀደልኝ ነው የሚለው። ግን እንደዛ አይደለም። እኔ መጀመሪያ እንደ አሁን እቺ ልጅ ለምንድን ነው መታ የተናገረችው? እንደ ሚስቱ አያየኝም፣ አያዝናናኝም ወይ ደግሞ በቃ አለ አይደለ እንደዛ ስባን ተሰምተዋት ነው የመጣችሁ። እኔ እረዳላታለሁ። ገብቶሻል? እኔ ግን እንደዛ አላስብም ሀቡ። ለምን እሱ ደጅ ከወጣም እንደ ሴት ደውዬ አልጨቀጭቀውም። ለምን ይመጣል? ለምንድን ነው የምጨቀጭቀው? ባሌ ነው ዞሮ ዞሮ ይመጣል ብዬ ዝም ነው የሚለው። ግን ዝምታዬ ዛሬ ይኸው እዚህ ላይ ያደረሰኝ። ገብቶሻል? ቤት ውስጥ ብታመምም ታምሜ ያለው ተነስ ብዬ እንደ ማንኛውም ሴት ጨቅጭቄው አይደለም ሐኪም ቤት የሚወስደኝ። እሱ ራሱ ያቃል ያቀኛል። እንግዲህ ምን እንደሚለኝ አላቅም። ብቻዬንም ሐኪም ቤት ሄዳለሁ። አሁን እርጉዞኜ ወላሂ ላዚም ሀቢባ እዚህ ሀገር መጥቼ አሁን እዚህ ዱባይ ማለት ነው ማንንም አላቅም። ጓደኛም የለኝም፣ ወንድምም የለኝም፣ እህትም የለኝም። ከዚህ ሀገር የሚያውቀው ሰውም የለኝም። ገብቶሻል? ስንት ቀን በታክሲ ልኮኛል ሐኪም ቤት። ገባሽ? ቋንቋ አላውቅም። የዚህ ሀገር ቋንቋ ስራ በዝቶበት ነው፣ ቢዚ ሆኖ ነው። በምን ስለዚህ አሁን ይህን ዝም ማለት ማለት ነው። ይህን ዝም ማለት ዛሬ ወስቲ ላይ ያደረሰኝ አሁን እኔ እሷ ስጨርስ በተራክ ታወራለህ። ትጨትና ገረባክ አሁንም ሰሙዬ እንደዚህ ባዳን እያገለገለ ላይቭ ላይ ቁጭ ብሎ ህዝብ እያስረዳ ለገዛ ሚስቱ ሆስፒታል ቼክአፕ እርጉዞና በታክሲ ይልከኛል እያልሽ ነው? እሱንም እንትን አላልኩም። አኮርፌ ወይ ደግሞ ተናድጄበት አላቅም። እንደ ማንኛውም ሰው ጨቅቄው አላቅም። እኔ ዝም ማለት እሱ እንዳሰበውን በቃ ቁጭ ብላለች፣ ተመችተዋታል፣ ስራ አትሰራም፣ የፈለገችውን እያገኘች ነው፣ ምን ያስፈልጋታል ብሎ እንደዛ ነው የሚያስበው። እኔ ግን እንደዛ አይደለም፣ እንደዛም አይደለም የሚያስበው። ጊዜ ያሟላልኛል፣ ግን ጊዜ አይሰጠኝም ነው ፖይንቱ። ያሟላልኛል አሁን መናገር የፈለግኩት ይሄ ሁሉ ዝም ማለት ወይ ደግሞ መተወ ፋራ አረገኝ። መናገር አትችልም፣ ምንም መታመጣም፣ ብትናገርም ምንም መታመጣም። የፈለግኩትን ቢያረግም ማረግም መፍትሄ ነው ብሎ ስላሰበ እኔ ደግሞ ትዳሬ ነው የትም አይሄድም፣ ሚስቱ ነኝ፣ ባሌ ነው የትም አይሄድም፣ ይወደኛል፣ እወደዋለሁ፣ አክብረዋለሁ፣ ያከብረኛል ብዬ ማሰብ ይኸው ስንት ነገር አንጥቶብኛል። ስለዚህ አሁንም ለምን አገባ አላልኩም፣ መፍቱ ነው። ግን እች ልጅ አይጎዳት። እኔ ከነሱ መሀል ወጥቼዋለሁ። ይህ እኮ ነው ሰሚራ፣ ይህ እኮ ነው ትክክል ያለው ነው። እሺ ሸሪያ ይፈቅዳል ካልሽ፣ አላህ ፈቀደ ካልሽ፣ ለምን ልጆችሽን ያለ አባት ታሳድጊያለሽ? አይደለም ሸሪያ እንደዚህ አይደለም የምፈቅደው ሀቡ። ሸሪያ ዝም ብላችሁ ወጣችሁ ማንኛውም ሴት አግቡ አይልም። ሸሪያ እንደምፈቅዳችሁ ነው የሚለው አይደል? ሸሪያ አይደለም፣ ስለኔም አይደለም። ሸሪያ ለምሳሌ ሀቡ እኔ ሚስቱ ነኝ አይደለ? እኔ የሚፈልገው አማልቶልኝ የሚሞላልኝ እንጂ አዝቤዛ አይደለም። ገባሽ? እኔ የሚፈልገው ልጄን ለምሳሌ አሁን 2 ልጆች አሉኝ። ኢንሻአላህ አንድ አለኝ፣ አንድ እርጉዝ ነኝ እንደነገርኩሽ። ለምሳሌ አሁን ኢትዮጵያ ገብቼ እንዴት እንደኖርኩት እሱ ያውቃል፣ እኔ ያውቃል። ቤተሰቦቼ ጋር ነበርኩት። ገብቶሻል? ልጄን ይዤ ቤተሰቦቼ ጋር ቁጭ ብዬ ነበረ። ግን ባሌ ነው፣ ባል አለኝ፣ የስንት ዓመት ባሌ ነው። ለምሳሌ አንድ ቤት አለኝ ተርፎታል። ሌላ ሚስት ሄዶ የሚያገባው ተርፎት ነው፣ ሳይተርፈው ነው ሳይኖረው ሄዶ ማንኛውም ሴት የሚያገባው ምን ስላለ ወይ ደግሞ ምን ስለሆነ ብዙ ነገር ይጠፋል ብዬ ዝም አልኩ። ሀቢባ ታይ ያልኩሽ አስገባሻት። እንግዲህ እኔ የምናገረው አለኝ እናገር የሚፈልገው። በዚህ ላይ ደግሞ ከሴቶች ጋር ሲተዋወቅ እሷ እንደዚህ ናት፣ እሷ ሰው የሆነ ነገር ተሰርተውባታል፣ እሷ ከወንድ ጋር መተኛት ምናምን ብሎ የሚያወራ ወሬም አለ። እኔ ግን እንደዛ አይነት ሴትም አይደለሁም። እኔ አይደለሁም። ሁሉም ወንዶች አመን ነው። ሌላ ሴት ሲያሳምነው ሚስት ያትሰጠኝ ነገር ይቁምልኝ።
በኋላ ይቆምልኝ እንደዚህ እንደባልም አልፈልግም። መፍቱ ነው ግን ይሄ ሙዳቸው ነው የወንዶች ልጅ ሌላ ሴት እንድታዝንላቸው ሚስት አትሰጠኝም ምናምን እያሉ ነው ያቺኛዋን ሴት የሚያሳምኑት። ገባሽ? ይቺ ሙዳቸው ናት። አሁን ይኸውልሽ አንቺ ግን መርየም ከአንቺ ጋር ችግር የለባትም። በጣም ተወድሻለች፣ ታከብርሻለች እና ትዳርሽን መፍታት የለብሽም ለመርየም ብለሽ መርየም አብረን አንቺ ከፈታሽ እኔም አልፈልግም እያለች ነው። በጣም ነው እኔ በሴትነቷ ነው የሚወዳት እንጂ ትዳሬ ውስጥ ስለገባች አይደለም። ሀቡ በሴትነቷ ሴት ስለሆንኩ ብቻ ነው የሚወዳት የሚያከብራት፣ እንድትጎዳ አልፈልግም እንጂ ትዳሬን በጥብጣ ወይ ደግሞ ከልጄ ጋር አለያይታኝ የሚወዳት ምክንያት የለኝም። እሷ እኮ እሱ ቆይ እንደውም ሙባረክ እንድናገር ፈልጋለሁ። ይህን ጥያቄ ልጠይቀው አንዴ። ሙባረክ መሬም ለአላህ ብለህ እውነቱን ነው የምትናገር። መሬም ኒካ እንሰር ስትላት መጀመሪያ ሰሚራን ጠይቃት አስፈቅዳት ሚል ቃል ወጥቷል? ካፉ አልወጣም? ወላሂ ወጥቷል። እሺ ከዛ አንተ ምን ብለህ መለስክላት ለመርየም? ችግር የለውም እኔ ነኝ የማስተዳድራቸው አልኳት እኮ። አልጠይቃትም እኔ ነኝ የማስተዳድራቸው አልካት እንጂ መርየም መጀመሪያ ሚስትህን አስፈቅድ። ሰሚራ ፈቃደኛ ከሆነች ነው እኔ እሺ ብዬ ኒካ ማስረው ብላለች አላለችም? ሰሚራ ፈቃደኛ እንደዛ አላለችም። ግን ምንድነው ቃል ያለችው? ነገራት ለእሷ ነገራታ ስትለኝ ምን ብዬ ነው የምነግራት አልኳት። እኔን የማስተዳድረው አልነግርም አልኳት። አልነግርም ስትላት ምን መለሰች መርየም? ምን ትላለች ታዲያ? እሺ አለች ታዲያ። አየሽ ይኸውልሽ፣ አየሽ ሰሚራ መጀመሪያ አንቺን አክብራ ያንቺን ፍቃድ ጠይቃ ነበረ። ኒካ እንሰር ብሎ ሲጠይቃት መጀመሪያ ሚስትክን ሰሚራን አስፈቅድና ነው ስትለው እኔ ነኝ አስተዳዳሪ የማስፈቀድ ግዴታ የለብኝም እኔ ነኝ ሁለታችሁንም ማስተዳድራችሁ፣ ስለዚህ በእኔ ፍቃድ ነው ማስረው ብሎ እምቢ ብሎ እሱ እምቢ ብሎ በፍቃዱ አሰረ እንጂ መርየም ያንቺን ፍቃድ ፈልጋ ነበር መጀመሪያ ስለምታከብርሽ። ትላለች ችግር የለውም። አሁንም አቦ እኔ ምንም አላልኩም እኮ ይለያዩ እኮ አላልኩም እኮ ነው አንቺ ይለያዩ አልፈልግም። እኔ ግን ከነሱ ከመሀላቸው ወጥቼዋለሁ። እኔ አልፈልግም። ብዙ ነገር ተዋሽቻለሁ፣ ብዙ ነገር ተጎድቻለሁ። ለእሷ እንዳያችሁት ለእሷ እንደሰማችሁት ለእኔ ብትሰሙ ደስ ይለኛል ለማለት ፈልጌ ነው እንጂ ወይ ደግሞ ይለያዩ ወይ ደግሞ በቃ ከኔ ጋር ብቻ ይኑር አላልኩም እኮ። አንቺ እኮ እኔ ትቼ እሄዳለሁ እያልሽ ነው። ያ ደግሞ ሁለት ወላሂ ሀቡ ደከመኝ፣ ሰለቸኝ፣ በቃ ሰለቸኝ፣ ደከመኝ። ወላሂ በጣም ነው የተለቸኝ። ሀራም ልጆችሽ መርየም አብሬ ነው መኖር የምፈልገው እያለች እሷ አክብራ አንቺ እምቢ ብላይ ስትሄጂ ልጆችሽ ነው እኮ የሚበደሉት። ያለ አባት ለምን ያድጋሉ ልጆች? ወይ ያለ ሲጀመር እኮ ለሴቶች እኮ ይመስላል። ለሴቶች እኔ አሁን ለምሳሌ ደጅ ሲወጣም ሆኖ ከሱ ጋም ቪዲዮ አንዳንድ ቪዲዮ ሲሰራ ለባብሼ ምን ብዬ አምሬ ነው የሚሰራ። እሱን ስላዩ በቃ ኑሮ በቃ እንደሷ ይሆንልኛል ብሎ ስለሚያስቡ እሷ ሲጀመር ከሱ ጋር እንድትለያይም አትፈልግም። ገብታ እስክታይ ድረስ እንድትለያይም አልፈልግም። እሷም አትፈልግም፣ እኔም አልፈልግም። እሷ አንቺን ትፈልጋለች፣ አንቺ ነሽ ማትፈልጊያት። እኔ እሷም ሆኖ እሱንም አልፈልጋቸውም። እኔ ስለደከመኝ ነው ሀቡ ደከመኝ። ስለዚህ አሁን የምትለያዩ ከሙባረክ በመሪ ምክንያት አይደለም። ሀቢባ እሺ ተቀብያለሁ። በቃ አለቀ። እንደዛማ ተቀብያለሁ። መብቷ ይጠበቅላት። የሰሚራ መብት ጠብቂላት። አቡዬ አንድ ነገር ልንገርሽ። አሁን በኋላ እኔን የምታገቡ ምስቶች ማለት ነው 4 ናችሁ። አለች ሌላም ቆይታ ትመጣለች። እሷም ችግር የለም። ሶስተኛ ሌላ ይመጣሉ። አዲስ አትምጡ አሉ። ሌላ ይመጣሉ። ትመጣለች። ከዚህ በኋላ ሚስቶች ትላለህ ገና ከዚህ በኋላ አቡ እኔ እና እሱ ተጣላኑ። በዚች አልነበረም። እኔ እና እሱ ተጣላኑ። በዚች ልጅ አልነበረም። እነች ልጅ በቀደም ሙባረክ ሰሚራ ትናገር። በዚች አይደለም የተጣላ ነው መጀመሪያ እያለች ነው። ሌላ ሚስት አለች እያለች ነው። እድል ስጣት ፕሊዝ ትናገርበት። ስትናገር ግን በመረጃ ማለት ነው። እኔ ሁሉን ነገር ነው የምጠይቀው። ምና ሰሚራ ተናገሪ። አቡ ቅድም የተናገርኩት እንደዚህ አይነት ወሬ ነው።
እሱ እኔ ቁጭ ብዬ እየሰማው ሴቶች የምትፈልጉት እኔን የምትወስዱኝ እኔ ተባረረ መኪና ውስጥ ነኝ እንዲህ ነኝ ስላለ ለምን ሴትነቴ ይሰማኛል። በጣም ነው የሚሰማኝ። ወይ ደግሞ ይሄ ሁሉ አመት ዝም ማለት ኦኬ። ሀቢባ ማለት ነው። ጽሁፉን እሺ፣ ሀቢባ ጽሁፉን ወደ ላይ አድርጌ ቤትሽን ተደብቋል። እሷ እሺ፣ ስሚ እያወራሁሽ እውነት ለመናገር ለምን እንግዲህ ይዋሻል? አሁን እውነት ለመናገር እሷ ቅድም አንቺን እያናገርኩሽ ሲሄድ ሰሚራ ከጎኔ ናት። እሺ ሰሚራ መርያም እኮ ዛሬ የሆነ ቪዲዮ ሰራች ሀቢባ ጋር ውሰዱኝ ብላ ወስዳታለሁ ብዬ አስፈቅጄ ነው የመጣሁት። እውነት ለመናገር ማለት ነው። እሺ ቹትና ነበረች እዚህ ጋር ቁጭ ብላ ከኔ ጋር ሩቅ ገጠር ሂደን ስለ ስራ ማለት ነው። እሷም ልጄም እኛ ቤት የሚኖር ከኔ ጋር የሚሰራ ልጅ አለ። 4 ሆነን አብረን እየሄን የሆነ ሰው ደውሎልኝ ምንድን ነው ሀቢባ ጋር ውሰዱልኝ ብላ ፎቶ ክለጥፋለች ስትለኝ ሰሚራ አልኳት። መርያም እኮ ሀቢባ ጋር ውሰዱልኝ ብላ ፎቶ ሰጥታለች። ቹት ናት አለች። ሀቢባ ጋር ይዣት ሄዳለሁ ብዬ አሁንም ቶችም እንደስተን ቪዲዮ ሰራች የሆነ ቪዲዮ ብዬ መጣሁ። ገባሽ? መጥቼ መጣሁ አንቺ ጋር ማለት ነው። መጥቼ ስነግርሽም ነበረች፣ ሳወራም ነበረች፣ ሁሉም ነገር ሳወራ ነበረች። ተባረራለሁ የሚለውን ቃል ውሸቱን ነው አልተባረረ ያለችው። ወላሂ ተባረራለሁ። አይደለም የተባረርከው፣ ከመኝታ ቤት ተባረክ ሳሎን ነው እያለች ክላስ ስሜኝ በአቢባ ቅድም ስናገር ክላስ ዘግታብኝ። እኔ እኮ ወንድ ልጅ አቅም አለኝ። እሷ ደካማ እርጉዝ ናት። መግባት ይችላለሁ እኮ ግን መብቷ የጠበቀ ነው። እናቴ እስከ ጥግ በር ዘግታ ቀድሜ ከገባው ወጣለሁ ስትለኝ አይ አንቺ አትውጪ እያልኩ መሬት ላይ የምተኛበትን ቦታ አሳያችኋለሁ። ገብቼ ላሳያችሁ ነ መሬት ላይ ማለት ነው። መሬት ላይ እየተኛው ብርድ ልብስ ለብሼ ላይቭ ገብቼ እዛው በቃ ሄጄ ተኛለሁ እያልኩ ህዝቡን እየሸወቁ ዘግቼ እንትን እያልኩ እሺ ብዬ ማለት ነው። በእኔ ጥፋትም በፈለገውም ነገር ይሁን ብዬ እንትን አልኩ። ለምን ሳገባ እሷ ለማክሬ ያለም ትክክል ነው፣ ግን ሸሪያ አላጠፋውም። ትክክል ነው አውቃለሁ። ኒካ አላስር ነበር ሸሪያ ማጥፋት ትፈልግ ማለት ነው። አሁን ደግሞ ሰሚራ ትዳር ሚዲያ ላይ እንዲወጣ አልፈቅድም። ድሮም ነግራታለሁ። ስለ ትዳራችን ሚዲያ ላይ ሞቶ እንዲወራ አልፈልግም። የሰው እጅ ይገባበታል፣ የሰው አይምሮ ይገባበታል። ሁሉን ነገር እያልኳን ነበር። ፍሪ ሰሚራ እያሏት ገፋፍቶ አመጧት። አገባው እንጂ ተጎዳው የምትለው አካል እዚህ ጋር ሰው ያስባል። ተጎዳው እንደዚህ የሚሉ ባሎች ይቅርታ አድርግልኝና እዚህ ጋር መታረም ያለበት ነገር ሚስትን ትዳሬ ሚዲያ ላይ እንዲወጣ አልፈልግም። እንደዚህ የሚሉ ባሎች እንደፈለጉ በሚዲያ የተለያየ ለመጥበስ እንዲመቻቸው ነው። ሰሚራ ልክ እንዳንተ ፌመስ ብትሆን እዳ ላይ አታገባም ነበር። 4 አመት ኢጅፕት ኑረናል። 5 አመት አብረን ኢጅፕት ኑረናል። ከዛ በኋላ ኢትዮጵያ ገባን። በክብር ቤተሰቦቿ ጋር ወስጄ ቤተሰቦቿን በጣም ይወዱኛል። እናቷም አባቷም ወስጃት ይዤ ወደ ዱባይ አዞርኳት። ፋይሏን አዘግቼ ኢጅፕት ላይ ብሉ ነበራት፣ የመሄጃ ወረቀት ነበራት። በቃ ይቅርብን ብዬ ዘግታ መታ እዚህ እንድኖር ይህን ሁሉ መከራ ያመጣው ተጎድቶ አሳ እንዳለችው ተጎድታ ምበላው ነታ ወይ ደግሞ ጎሏት ወይ ደግሞ ጊዜ ጎደለኛ ላለችም አሞላቆ ነው የሚያኖረኝ። ግን መብላት፣ መጠጣት፣ መዘነጥ ለሚስት ማግባት ቅድሞን በሷ ምስት ማግባት የሚባለውን ነገር አይ አም ሹር 100% አትቀበለውም አውቃለሁ። እኔም አትልጭ የሚያልኳት አቡዬ ቆይ ጨርስ ዝም በይው። እስከ ከኢጅፕት ጀምሮ እያወራ ነው። እኔም አወራዋለሁ። ጨርስ ዝም በይው፣ አዳምጪው። ከዛ በኋላ ምስት እንዳገባ አልፈልግም። ተጎድቻለሁ የምትል ከሆነ እስከ ዛሬ ምንም ነገር የያዛ ሰው የለም። ገባሽ? አሁን እሷ ተጎድቼ ነው እኮ ከፍቶኛል እኮ ምናምን አለች። ምንድን ነው የተጎዳችው? አንድ ደግሞም አብዲ ጌታቸውን ታስገቢዋለሽ። ምንድን ነው እሱ? በቃ ያቀናል፣ እንደ ቤተሰብ ያቀናል። አዎ፣ ግን ልክ እነሱ ብቻቸውን እንዳሉት ሁሉ አንተን ብቻ ግን ጓደኛ አጋዥ አላስገባልህም።
ራስህን ችለው ትናገራለህ። እነሱም ራሳቸውን ችለው ነው እያንዳንዳቸው እየተናገሩ ያሉት። ስለዚህ ይግባ፣ ችግር የለውም። ይግባ፣ አብዲ ይግባ፣ እኔ እፈልገዋለሁ። እሺ፣ ስለዛ ማለት ነው አሁን ሚዲያ ላይ ወጣ ተናገረች። የሚስተካከለው ነገር ወይ ደግሞ የሚበላሽ ነገር ቢኖር እንጂ በመሀላችን ላይ እኔ እንደሙባረክ ማለት ነው ሰሚራ ሚዲያ ላይ ወጣ ገባሽ? በሷ የተነሳ በማን የተነሳ? በመርያም የተነሳ መርያምን ተይ ያልኳት ምንም ነገር ሳትሆን መንገድ የከፈተችው እሷ ነው። ዛሬ ሁለተኛ ምስት ብትሆንም አራተኛም ትሁን ሸሪዓ እንደፈቀደልኝ ነው። ምንም ነገር ሳትጎዳ 19,000 ድርሃምና ወርቄን በልቶኛ ምናምን አለች። መጨረሻ ላይ ግን ተስተካከለ እሷ ማለት ነው ገባሽ? ያም ሆነ ይህ ደግሞ እቺ ነፍሰ ጡር ናት ምንም ብትሆን ማለት ነው። ለዛ ነው የምታሳዝነኝ። አሁን ገብቼ አቢባ ምን እንደተፈጠረ ማለት ነው ምን ልታረጊ ነው የምትገቢው አልኳት። ቆይ አብዬሽ መኪና አይነት ፍቼ ገባሁና ሰሚራ ምን ልታረጊ ነው የምትገቢው? አንቺ ደግሞ መብትሽን ከሆነ እየተናገርን ነው። እዚህ ጋር እኔና መርያም ስንናገር እሷ ላይ ያደረግኩን ነገር ምንድን ነው? የእሷን ነገር የተናገርኩን ነገር ምንድን ነው? የዋሸውን ውሸት አልፈልጋትም አልኩ፣ አልወዳትም አልኩ። የተናገርኩን ነገር አለ የለም። ለዛ ገባውና ምንድን ነው ሰሚራ አልኳት። ምን ልታረጊ ነው አልኳት። አይ ወይ አስገባኝ ወይ እንደዚህ ነው ወይ እንደዚህ ነው ብላ ነው በግድ የገባችው ማለት ነው። መብቷን ይከበር። እዚህ ጋር ብዙ እንድትናገርም አልፈቅድላትም። አንደኛ ነፍሰ ጡር ናት፣ ተጎድታለች። ተጎዳች አይደለ? ተጎዳች። አልፈልገውም። ትዳርም በእኔ ምክንያት እንዲፈታ አልፈልግም። እስከምወልድ ነው። ስወልድ ልጁ ሰጥቼው ሄዳለሁ ነው። ንዴት ነው። ሴት ናት፣ ተናዳ። እኔ ደግሞ መብቷ ነው፣ መብቷ ነው። ተቀብያለሁ፣ እቀበላለሁ። ለልጄ ሞታለሁ፣ ችግር የለውም፣ ምንም ማድረግ አልችልም፣ እቀበላለሁ። ነገ አገባለሁ፣ ዛሬ ሳይሆን ነገ ሌላ ተካለሁ ነው ምለው። ሌላ ራሱ መግባት ትችላለህ። አለች ሞልታ ተደብቃም አለች ታይታም አለች። ችግር የለውም። መፍትክ ግን ሀቡ ሌላ ከሳሽ ካለ ሌላ ምስት ከሳሽ ካለ ይምጣ። እድል ስጣት ሰሚራ ትናገር። አሁን አንተ ከጨረስክ እድል ስጣት ትናገር። አሁን ሰሙዬ በእኔ ምክንያት ማለት ነው እነሱ እንደትጣሉ አልፈልግም። በእኔ ምክንያት ከዚህ ሞጣው ንፋስ ላይ ቀረሙ ማለት ነው። በንፋስ ላይ ቀርም ሀቡ አለች። ሌላ ተደብቃ አለች። መርያም ሰሚራ ስሚያት መርያምን። እሺ መርያም ተናገሪ ማለት ሌላውን እኔ አላቅም። የማውቅ ታሪክ የለም። ሌላውን አለ ሌላ ምስቶች አላቅም። እኔ ሰሜራ ብቻ ነው የማውቀው። ሰሜራ ደግሞ ጠይቅ ከዛ በኋላ አንተ እነጋባለን አልኩ። ከዛ እኔ አልጠይቅም አለኝ። እኔ እሷ ብቻ ነው የማውቀው። ግን እኔ በእኔ ምክንያት እንደምፋቱ አልፈልግም። እኔ በእኔ ምክንያት ማለት ነው እሷ ወዳሃለው ከብራሃለው ብያለሁ። በፊትም እነግርሃለሁ እኔ ለሱ ማለት ነው። እሷ ጥሩ ባህር አላት፣ ጥሩ ሴት ናት። በጣም ነው የምወዳት፣ በጣም ነው የምከብራት ብዬ ነው የምነግረው። እሷ እርጉዝ ናት ምንም ብትሆን ማለት ነው። እና በእኔ ምክንያት እንደዚህ እንድትሆን አልፈልግም። እኔ በአንቺ ምክንያት አይደለም መርያም፣ በአንቺ ምክንያት አይደለም። እኔ አሁንም ያልኩት ያለሁት ልጄን የተወለደም ሆኖ ገና የሚወለድም ሆኖ አንቺ አለሽ። አንቺ በአይኔ ስላየውሽ ገብቶሻል። በአይኔ ስላየውሽ ልጆቼን አደራ ነው የሚልሽ እንጂ ተለያዩ አልላችሁም። አልፈልግም፣ አልፈቅድም። አንቺ ነው የወለድሽው ሰሙዬ። እንደዚህ አይደለም፣ እንደዚህ አይደለም ማሰሙዬ። እኔ እኮ ማሳደግ እችላለሁ፣ ግን እናት መሆን አይችልም እንዴ። ሀቢባ አለቀ እኮ ነገሩ፣ አለቀ ለቀቀ። በቃ እኔ አሁን ቻርጅ ዘግቶብኝ አንዱ ስልክ በአንዱ መጣው። የራሴ ቻርጅ እስከሚዘጋ እኔ አንድ ሰው ነኝ፣ እነሱ ሁለት ናቸው። ያቺ በ19,000 ብርና በወርቅ ተከስሼ ነበር። አልሐምዱሊላህ ጨረስን። እሱ ሲጨርስ ጠብቃ ፍላወር ያላት ጨርሳ ማጥቼ ወይ አስገባኝ ወይ ምናምን አለች።
ምንም ማድረግ አልችልም። ሁለታችሁንም ይቅርታ። ሰሚራ አንቺን ያልነገርኩሽ ስለምወድሽና አንቺን ማጣት ስለማልፈልግ፣ አዎ አልነገርኩሽም፣ አልፈልግህም ብለሻል። መብትሽ ነው እናቴ። ያችኛውም ትምጣ። እኔ እና እሷ የተጣላንበት ምክንያት እቺ አይደለችም። እኔ እቺን አላውቃትም። በቀደም ነው ያየሁት። ያችኛውም ትምጣ። አምጫታ ስም በማጥፋት ማለት ነው። ስሜን ያለ አግባብ በመጠቀም በማጥፋት ሌላ ነገር ነው። ይሄ ለሌላ ሰው ካለሽ ነው ጻፊ። ወላሂ እውነቴን ነው የሚለው። ወላሂ እውነቴን ነው።